ራእይ ምዕራፍ 3 ቁጥር 11 ላይ በዮሐንስ በኩል የላከው መልእክት ሰዎች ሁሉ የክርስቶስ መንጋ እንዲሆን ለሚለፉ የእግዚአብሔር ሰዎች እግዚአብሔር የምርኮ አብዮችን አክሊል ይሰጣል። ይስጥልን አባቶቻችን። በፕላስቲክ ሳህን ነው እንጀራ ይሰጣል። ለምነው አባዬ ይላል ልጅ ለግራንድ ፓፓ ለምንድን ነው በሸክላ ሳህን ማትሰጠው ይለዋል። አይ የሰበረ አስቸግሮ ነው ይላል። ከዚያ ትንሽ ልጅ አንድ ቀን እንጨት መጥረብ ጀመረ። ምን እየሰራ ነው አንተ? ወደፊት ሳህን ስለምትጨርስ በእንጨት ነው መብላት ያለብህ። ፈረንጅ ሀገር የኔም እንግሊዘኛ እንደዚህ ነው። እግዚአብሔር ምስክሬ። ግን ፈረንጅ ደግ ነው። ሳቅ ብለህ ስኬ ብለህ ያ ብትሆን እዚህ ጋር የቆመው የሼባው ነው የሚለው አይደል? የሼባው ነው የሚለው ይሸብሽብ ነገርሃለሁ። ለዚህ እኮ ነው ፌስቡክ ላይ የምንሰዳደው። ለዚህ እኮ ነው ካህኑ የምትዘረጥጡት። ለዚህ እኮ ነው የኔን ድክመት ለማለፍ የሚያቅታችሁ። ለዚህ እኮ ነው እርስ በርሳችን አሁን ሰሞኑን እንኳን ያለውን ኢሹ ተመልከቱ። አንደኛው ላዘምር ነው ይላል፣ አንደኛው እስቲ አባት አዘምርና ይላል። እግዚአብሔር ይማረን ሁላችን። ራእይ ምዕራፍ 3 ቁጥር 11 ላይ ለፊላደልፊያ ወይም ፊልዴልፊያ ቤተክርስቲያን አለቃ ጌታ ኢየሱስ በዮሐንስ በኩል የላከው መልእክት ነው። ስለ ራእይ መጽሐፍ ብዙ አላብራራም። የትምህርቱ ዓላማ እሱ ስላልሆነ ማለት ነው። ግን የፊላደልፊያ ወይም ፊልዴልፊያ ብለን የምንጠራት ዛሬ በቱርክ አካባቢ የምትገኝ በሁለተኛው ክፍለ ዘመን በጴርጋሞን ንጉሥ አታላስ ወይም ዳግማዊ ፊላደልፎስ የተመሰረተች ሀገር ናት። ስለዚህ በዚያ ከተማ የነበረችው ቤተ ክርስቲያን ሰባቱ መልእክት ከተላከላቸው አብያተ ክርስቲያናት መካከል አንዷ ነበረች። ከተማይቱ በጥንት ዘመን የዚህ የግሪክ ባህል፣ ወግ፣ ቋንቋ ማዕከል ነበረችና ወደ ምስራቁ ይሄን ጥበብ፣ ይሄን የንግድ ህይወት፣ ፍልስፍናውን ምኑን ሁሉ ለማሰራጨት እንደ መግቢያ ከተማ ትቆጠር ነበረ። ከከተማዋ ውበት የተነሳ ፎቆች ስለነበሯት እንግዲህ ንጽጽሩ በጊዜው ከነበረው ጋር ነው። እንደውም ጌታ ምን ብሏል? ምዕራፍ 3 ቁጥር 12 ላይ ራእይ ማለቴ ነው። ድል የነሳ በአምላኬ መቅደስ ውስጥ አምድ አደርገዋለሁ እስከ ማለት ያ በትልልቅ አምድ የቆሙ መቅደሶች፣ ቲያትር ቤቶች፣ ኮምቦሎጆች እነዚህን ያከብሩ፣ ያደንቁ፣ ይፈሩ ለነበሩ የአማልክት ቤቶችን ማለት ነው እንዲረዱ በዚህ መልክ ጌታ ተናግሯል። ከተማዋ ሌላ ባህሪዋ የሰይጣን ምኩራብ ያለባት ከተማ ተብላ ተጠርታለች። ቁጥር 9 ላይ ራእይ ምዕራፍ 3 ቁጥር 9 ላይ የሰይጣን ምኩራብ ያለበት ብሎ የተነገረው ቃል በርካታ አይሁዶች ለክርስትናው ጠንቅ የነበሩ፣ የክርስትናውን እምነት የሚጎትቱ የነበሩ፣ ደግሞ ሌላ ሰይጣናዊ ስራን የሚሰሩ ደግሞ ቤተ አሕዛብ፣ ለጣዖት የሚያመልኩ፣ ለጣዖት የሚያጥኑ፣ ለጣዖት የሚሰዉ በዚያ በጣም ጠንክረው ይኖሩባት ስለነበር አውቃለሁ የሰይጣን ምኩራብ ባለበት እንደምትኖር ብሎ መልእክቱ በጌታ በኩል ለዮሐንስ ደርሶት ነበረ። ስለዚህ ለዚህ አለቃ የተጻፈው መልእክት ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ ነው የሚለው። እንደውም ከፍ ብላችሁ ቁጥሩን ስታነቡ እስክመጣ ድረስ ይላል። እስቲ ከኔ ጋር በሉ እስክመጣ ድረስ በሉ አንድ ላይ። ምን እስካረግ ድረስ? ጌታ
ዓለምን ለማሳለፍ ይመጣል ወይም እያንዳንዳችንን በግል ሊጠራን ይመጣል። አሁን ለቅሶ ቤት ነበርን ከአባታችን ጋር እዚህ መንደር ውስጥ። ጥሪው የሚገርም ነው። የዛሬ 40 ቀን የ24 ዓመት ልጅ ተጠራ። አሁን ደግሞ የ90 ዓመት አሮጊት ተጠሩ። ጥሪው የማን ነው ወገኖች? የእግዚአብሔር ነው። ግን እግዚአብሔር ምን ይላል? እስክመጣ ድረስ ነው የሚለው። አክሊልህን ማንም እንዳይወስድብህ ተጠንቅቀህ አጽንተህ ጠብቀህ ያዝ ይላል። እንደምታውቁት በዚህ ዓለም ላይ ብዙዎች ዘውድን ይፈልጋሉ፣ መጫን ማለት ነው። አንዳንዶች በአጋጣሚ ይጭኑትና ጭንቅላታቸው አልችል ሲል አንገታቸው ተቆርጦ ዘውዱም ወድቆ የሚቀሩ ሰዎች አሉ። አንዳንዶች ደግሞ እንደምንም ብለው ስንትንሻፈፍም እያቀኗት እስኪጃጁ ድረስ ዘውዳቸውን ተሸክመው የሚኖሩ አሉ። ይሄ የንግስና ዘውድ በምድር ስናስበው የሰማዩማ ምን ያህል ይበልጥ ብለን እንድናደንቅ ያደርገናል። የእንግሊዙን ንጉሥ ዘውድ ታውቁታላችሁ፣ አክሊሉን የኤድዋርድ ዘውድ ተብሎ ይጠራል። በ16ኛው ክፍለ ዘመን አካባቢ የነበረ ነው። በኋላ ትንሽ አመጽ ተነስቶ ደግሞ የነገስታት ስራ ይቅር ባሉ ጊዜ ተመልሶ ከአንድ 40 ዓመት በኋላ መልሰው የዘውዱን ስርዓት አምጥተውታል። ይሄ በጣም የሚያበራው በአመት አንድ ቀን ብቻ የሚደረገው ያ ዘውድ፣ ያ ክራውን፣ ያ አክሊል ምን ያህል ክብር እንዳለው አንጸባራቂ እንደሆነ፣ ምን ያህል ግርማ ሞገስ እንዳለው፣ ምን ያህል አስፈሪ እንደሆነ ብዙዎቻችን ያው በየሚዲያው እናየዋለን። ትልቅ ወርቅ አለው። ከ44 በላይ ምድር ላይ የከበሩ ድንጋዮች አሉት፣ ዳይመንድን ጨምሮ ማለት። እንደውም የዳይመንዱ ታሪክ ደቡብ አፍሪካ አንዲት ምስኪን ሴት ቤት አንድ ሰው አግኝቶ ወስዶ ምን እንዳደረገው ታሪኩን ታውቃላችሁ። እና ይሄ የከበረ ዘውድ ነገስታቱ ዜጋውን የማንነታቸው ምልክት፣ የክብራቸው ምልክት፣ የጀግንነትና የጥበብ የአገር የማቅናታቸው ምልክት አድርገው የሚቆጥሩት ዘውድ ነው። ዋጋው ምን ይሆን ብለው አንዳንዶች ሲጠይቁ፣ አንዳንዶቹ 60 ሚሊዮን ፓውንድ እንዲ፣ አንዳንዱ ኖ 1 ቢሊዮን። ይሄ የአገር ሀብት፣ የአገር ቅርስ፣ የአገር ክብር፣ የአገር ሕልውና፣ የአገር መለያ ስለሆነ ብለው ይናገራሉ። ተወዳጆች፣ የምድር ዘውዶች በሰው ፊት ያበራሉ። የሰማይ ዘውዶች ግን በጌታ ፊት ያበራሉ። ክብር ምስጋና ለስሙ ይሁን። የነ ኤድዋርድ ዘውዶች እጅግ በሚያብለጨልጩ ቀለማማ በደመቁ ጌጦችና ፈርጦች ያበራሉ፣ ያስደንቃሉ። ሰው አቤት ጉድ ይላል። በምድር በክርስቶስ ተጋድለው አክሊልን ዘውድን የተጎናጸፉ የክርስቲያኖች ዘውድ ግን ፍጻሜ በሌለው ሁኔታ፣ ማቆሚያ በሌለው ሁኔታ ለዘላለም በበጉ ዙፋን ፊት፣ በነጩ ዙፋን ፊት ሲያበራ ይኖራል። ያን ጸጋ ያድለን ለሁላችን ወዳጆች። ይሄ ሁላችንም እንመኘዋለን። አትመኙትም? የምድር ንግስናን አትመኙ? እንመኛለን። ምንም መዋሸት አይገባም። እኔ አንድ ሰው የነገረኝ ትዝ አለኝ። ጃንሆይ ቁልቢ ለማክበር ሲሄዱ አንድ ጊዜ በደማሚት አፈንድተው መኪናቸውን ሊገሏቸው ሴራ ተሰርቶ ወደ ኮምቦልቻ ነው ለምን አካባቢ በነጭ ለባሽ ወሬው ደረሰና አደጋው ሳይደርስ ጃንሆይም ቁልቢ ደረሱ። ከዛም በኋላ እንደምንም ማስሳችሁ ይሄን ያደረጉትን ያዙልኝ አሉ። ነጭ ለባሹ እንደምንም አፈንፍኖ ያዘ። ሰዎች ሲዝ በጣም የሚገርማችሁ ነገር
ዋናው ድርጊቱን ያቀነባበረው ሰው የጃንሆይ ጓደኛ ነበር። ምን ነበር? ጓደኛ አንዳንዴ ክፉ እኮ ነው አይደል ወገኖች? ከጓደኛ ምቀኝነት ይሰውራችሁ። በጣም ጃንሆይ ተገረሙ። አብረውት እዛው ሐረር ያደጉት ሰው ነው። ሀጂ አንተም ይሄን አደረክ? አንተም በደማሚት ልትገለኝ ፈለግ? አንተም በእኔ ላይ ኩዴታ አሉ ጃንሆይ በዛ ባጭር ቁመታቸው በሚያምረው ካባቸው። ሀጂ ምን አሉ? አይ ተፈሪ አንተ ደግሞ ሞኝ ነህ። ያንተ ወንበር ማማ ይመኛዋል ብለህ ነው። ልክ ነው አይደል? ልክ። ተወዳጆች የሰማዩን ለመመኘት ያብቃን እግዚአብሔር። የምድሩ ኃላፊ ነው። ጃንሆይም አልፈዋል፣ ሀጂም አልፈዋል። የሚያልፈው ክርስቶስ ግን ለዘላለም አለ። ክብር ምስጋና ለስሙ ይሁን። ይሄ የሰማይ አክሊል በግሪክ ቋንቋ ስጢፋኖስ ማለት አክሊል፣ ዘውድ፣ ክራውን ማለት። ይሄ አክሊል የድል አድራጊዎች፣ የዘላለም የክርስቶስ ጀግኖች፣ ክርስቶስን በልባቸው የሾሙ ንጉሥ ያደረጉ ሰዎች እንጂ አረፍተ ዘመን የሚገታቸው የሹመኞች የነገስታት አክሊል አይደለም። ይሄ አክሊል ለሚጨርሱ የሚሰጥ እንጂ ለሚጀምሩ የሚሰጥ አክሊል አይደለም። ይሄ አክሊል ለታመኑ የሚሰጥ እንጂ ስፍራቸውን ለቀው ለሚናወጡ የሚሰጥ አክሊል አይደለም። ይሄ አክሊል ለትሩፋን የሚሰጥ አክሊል እንጂ ለአፈግፋጊዎች የሚሰጥ አክሊል አይደለም። ክብር ምስጋና ለእግዚአብሔር። ይሄ አክሊል ለነጻነት፣ ለጽድቅ፣ ለእውነት በአምልኮ ለጸኑት እንጂ የአምልኮት መልክ ኖሯቸው ኃይሉን ለሚክዱ ራሳቸውን ለሚያገለባብጡ የሚሰጥ አክሊል አይደለም። ይህ አክሊል መክሊታቸውን ለሚያበዙ እንጂ መክሊታቸውን ለሚቀብሩ የሚሰጥ አክሊል አይደለም። ይህ አክሊል ምስክር ሊሆኑ በኑሮም በሕይወትም በጌታ ፊት ለሚጠሩት እንጂ ስሙን ለሚያሰድቡ፣ ክብሩን ዝቅ ለሚያስደርጉ፣ ለሚፈሩ በስሙ ለሚያፍሩ በአምልኮቱ ለሚሸማቀቁ በክርስትናቸው የሚሰጥ ዘውድ የሚሰጥ አክሊል አይደለም። በእምነታችን ያጽናኑላችን። ስለዚህ ቅዱስ ጳውሎስ ምን ይላል? በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ እንዲህ ይላል፣ እንግዲህ ታገኙ ዘንድ ሩጡ ይላል። እስቲ ይህንን ቃል አብረን እንበል። እንግዲህ ታገኙ ዘንድ ሩጡ። ምን አድርጉ? ምኑን ለማግኘት? አክሊሉን፣ ዘውዱን፣ ክብሩን፣ ማዕረጉን፣ ዘላለማዊ ደስታና ሐሴት የሚሰጠውን የእግዚአብሔርን ባርኮት ለማግኘት ሩጡ ይለን። አሁን የአሁን ዘመን ክርስትና በጣም ፎርጅድ የሆነ ክርስትና ሆኗል። ከምድር ጋር በተያያዙ ጉዳዮች እንጂ ከሰማይ ጋር በተያያዙ ጉዳዮች አምልኮ የሚፈጽሙ እጅግ ጥቂት ትሩፋን ካሉ በስተቀር እንጂ አብዛኛዎቻችን የአምልኮት መልክ ኖሮን ኃይሉን የካድን ሰዎች ሆነናል። ጌታ ያበርታኑላችሁ ወዳጆቼ። በመጽሐፍ ቅዱስ ውስጥ ሰዎች በእምነት ሲጸኑ፣ ሰዎች በጽድቅ ሲበረቱ፣ ሰዎች የእግዚአብሔር ሲሆኑ፣ ሰዎች የወንጌል ቃል በእውነት ሲገባቸውና በግብር ሲገልጡት የሚሰጡ 5 አይነት አክሊሎች አሉ። የመጀመሪያው የሕይወት አክሊል ይባላል። እስቲ የሕይወት አክሊል በሉ ሁላችሁ። ይሄ በራእይ ምዕራፍ 2 ቁጥር 10 ላይ የተጠቀሰ አክሊል ነው። ይህን አክሊል የሚያገኙት ለስሙ የተፈተኑ፣ የተሰደዱ፣ የታመሙ፣ የተገፉ፣ የተተቹ፣ የተናቁ፣ የተገፈተሩ፣ የተገለሉ ክርስቶስ ብቻ ብለው የለም ሌላ ጨምሩ የተባሉ ሰዎች የሚያገኙት አክሊል ነው። ይህንን አክሊል ይስጠን ሁላችን። ወዳጆቼ ስለ ክርስቶስ የምንቀበለው መከራ የሽንፈት መከራ አይደለም፣ የደቀ መዝሙርነት መከራ ነው። የደቀ መዝሙርነት መከራ ነው። መጽሐፍ ራሱ እንደሚል
በዮሐንስ ወንጌል ምዕራፍ 15 ቁጥር 20 ላይ ባሪያ ከጌታው አይበልጥም ብዬ ነግሬያችኋለሁና ይህንን ቃል አስቡ። እኔን አሳደውኝ እንደሆነ እናንተንም ደግሞ እንደዚሁ ያሳድዳችኋል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ምክንያቱም የወንጌል ጉዞ፣ የወንጌል ጎዳና፣ የወንጌል መንገድ፣ የወንጌል ፍኖት የመስቀል መንገድ ነው፣ የመከራ መንገድ ነው። ለዚህ ነው ጌታ ሸክሙን እንድንጋራ መስቀሉን እንድንሸከም ባሪያ ከጌታው አይበልጥም። ክርስትና በእፎይታ አይደለም። ክርስትና በምቾት አይደለም። ክርስትና በማመቻመቻ አይደለም። ክርስትና እነከሌ ይቀየማሉ፣ የፖለቲካው ስርዓት እንትን ሊለው ሊከፋው ይችላል፣ ሀብታሞቹ ሊሸሹን ይችላሉ ተብሎ የሚሰበክ ስብከት አይደለም። ክርስትና የእግዚአብሔርን እውነት የምንናገርበት የመስቀል ጎዳና። እስቲ የመስቀል ጎዳና በሉ ሁላችሁ። አንዳንዶች መስቀሌ ብለን የምንጠራው ነገር ከመጽሐፍ ቅዱስ ሐሳብ ጋር የሚገናኝ አይደለም። አንዳንዶች ልጆቼ እኮ መስቀል ሆኑብኝ የሚል አለ። አንዳንድ ሚስቴ መስቀል ሆነችብኝ የሚል ሰው አለ። አንዳንድ ሰው ንግዴ መስቀል ሆነብኝ የሚል ሰው አለ። አንዳንድ ሰው ጎረቤቴ መስቀል ሆነ፣ መስቸከም አልቻልኩም፣ ምስማሩ ወጋኝ፣ አቃተኛ፣ ደከመኝ የምንል ሰዎች አለን። በክርስቶስ ባለን እምነትና ጽናት አልጫ በሆነው ዓለም ውስጥ አይሆንም፣ ይሄ ጽድቅ አይደለም፣ ይሄ እውነት አይደለም፣ ይሄ ለእግዚአብሔር የሚመች አይደለም፣ ይሄ ፈቃዱ አይደለም፣ ይሄ የብርሃን ልጆች ድርጊት አይደለም ብለን ስንቃወም የሚደርስብን መከራ የክርስቶስ መስቀል ነው። የማ መስቀል ነው? ድገሙት። የማ መስቀል ነው? አንተ መስሪያ ቤት ውስጥ እንስረክ ሲል እምቢ ካልክ ባለመካፈል የሚደርስብህ መከራ የማ መስቀል ነው? የማ መስቀል ነው? የክርስቶስ መስቀል ነው። አንቺ በመስሪያ ቤትሽ ውስጥ አለቃሽ ለርኩሰት ሲፈቅድሽ ነው አላደርገውም ብለሽ እንደ ዮሴፍ ታማኝ ስትሆኚ ከደረጃ ዝቅ ሲያረግሽ በመግቢያ መውጫ ወጥመድ ሲያዘጋጅልሽ በእስታፉ ሲያሳድምብሽ የማዕረግ እድገትሽን እየተከታተለ ጭንቅላቱን ሲል ስለ ክርስቶስ በመጽናትሽ ያ የማ መስቀል ነው? የክርስቶስ መስቀል። እንደዚህ እያላችሁ ውሰዱት። የክርስቶስ መስቀል ስለ ጽድቅ የሚከፈል መስቀል ነው። ስለዚህ ሐዋርያው ምን ይላል? አንድ አማኝ በተለይ እዚህ ዘመን ላለነው ሁላችሁም ነው የምናገረው ይሄንን ቃል፣ የምንመጣው የምናመልከው ወንጌል የምንማረው ለስጋ ተርላና ምቾት ወይም ቁስ ለሆነው ግኝት ሳይሆን የክርስቶስን መከራ ለመካፈል ነው። እስቲ ከኔ ጋር በሉ፣ የክርስቶስን መከራ ለመካፈል ነው። ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ ሐዋርያው ጳውሎስ ይህንን ይናገራል። ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ለማመን ብቻ አልተጠራችሁም ይላል። እየሰማችሁ ነው ይህንን ቃል? መከራ አለ። ወንጌል መከራ አለው። ጽድቅ መከራ አለው። ማመን መከራ አለው። ኦርቶዶክሳዊነት መከራ አለው። ቤተ ክርስቲያን ይህን ሁሉ ገድል፣ ይህን ሁሉ ስንክሳር በየዕለቱ የምታነበው የምታሰማው በመስቀል ጎዳና ውስጥ ዋጋ የከፈሉ የእግዚአብሔር ሰዎች ሕይወት ለእኛ ምሳሌ እንዲሆነን ነው። እግዚአብሔር በእምነት ያጽናን ሁላችን። አንዳንዴ መከራ ኩራትን ይሰብራል፣ በራስ መተማመንንም ይሞርዳል። እውነቴን ነው ምላችሁ። በጌታም ተስፋ ይሰጣል። እግዚአብሔር ያን ተስፋ ይስጠን። ስለዚህ መጽሐፍ ምን ይላል? መከራ እንኳን ቢገጥመን፣ ብንጎዳ እንኳን፣ ችግር እንኳን ስለ ስሙ ቢገጥመን ከክርስቶስ ጋር ደግሞ እንነግሳለን ይላል። መንገስ የምትፈልጉ እልል ብላችሁ እግዚአብሔርን አመስግኑ። ከክርስቶስ ጋር መንገስ፣ ከክርስቶስ ጋር አክሊል፣ ከክርስቶስ ጋር ክብር፣ ከክርስቶስ ጋር ማህበርተኝነት የምትፈልጉ ድገሙና እልል ብላችሁ እግዚአብሔርን አመስግኑ። ከማ ጋር እንነግሳለን?
ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 12 እንዲህ ብለው ስለ እምነት መከራ የተቀበሉት ሁሉ የሚቀበሉት አክሊል የሕይወት አክሊል ይባላል። ራእይ ምዕራፍ 2 ቁጥር 10 ላይ ልትቀበለው ያለህን መከራ አትፍራ፣ እስከ ሞት ድረስ የታመንኩን የሕይወት አክሊል እሰጥሃለሁ ይላል። የምን አክሊል? ባካችሁ በኦርቶዶክሳዊነት ስለሚገጥማችሁ ማናቸውም መከራ አትሰቀቁ። በክርስቶስ ሆነን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለው የዜማ ቃላችን ይሁን። እግዚአብሔር የተመሰገነ ይሁን። ሁለተኛው የጽድቅ አክሊል የሚባለው ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ያለው የጽድቅ አክሊል የሚባለው ይሄ የክርስቶስን መገለጥ ለሚናፍቁና ለሚጠባበቁ የሚሰጥ አክሊል። ጌታ ሆይ የምድር ጉዳይ በቃ፣ ርኩሰቱ በዛ፣ ዘረኝነቱ በዛ፣ አመፅ አድራጊው በዛ፣ ክፋት በዛ፣ ዝሙት በዛ፣ ጣዖት ማምለክ በዛ፣ ደም መፍሰስ በዛ፣ እባክህ መንግስት ትምጣ እያሉ በየቀኑ የክርስቶስን መገለጥ ለሚናፍቁ ሰዎች የሚሰጥ አክሊል ነው ይሄ አክሊል። እኔ ቅዱስ ጳውሎስ ቀድማ አባ ለቅሶ ቤት ሲናገሩት ነበር። በፊልጵስዩስ ምዕራፍ 3 ቁጥር 8 እስከ 9 ላይ አንድ የላከው መልእክት ነፍሴን ይጎዳዋል፣ እኔ ማነኝ እንድል ጥያቄ ውስጥ ራሴን እንድከት ይነግረኛል። እንዲህ ይላል፣ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንደሆነ እቆጥራለሁ። እንደማሰሙኝ አውቃለሁ። እንዲህ አይነት ጥቅስ ሲነካችሁ ግን እንደኔ እንደምትነኩ ገምታለሁ። የሚለውን ልንገራችሁ ደግሜ። በእውነት ከሁሉ ይልቅ ስለሚበልጠው፣ የሚበልጠው ክርስቶስ ነው። ማን ነው የሚበልጠው? ክርስቶስ ኢየሱስ። ስለ ጌታዬ ዕውቀት ነገር ሁሉ፣ ሌላው ጉዳይ፣ ሌላው ሹመት፣ ሌላው ጥናት፣ ሌላው ዕውቀት፣ ሌላው ሊቅነት ጉዳት እንደሆነ እቆጥራለሁ። ዕብራዊ ነው፣ የተማረ ነው፣ ከነገማልያል ኦሪቱን የጠጣ ነው። በቃል ያነበንባል፣ በትርጓሜ ይናገራል፣ ትእዛዙን ስርዓቱን ያውጃል። አትንኩ፣ አትቅመሱ፣ አትሂዱበት፣ አትልበሱ የሚባለውን ሁሉ ይናገራል። ክርስቶስን በደማስቆ መንገድ ካገኘ በኋላ ግን ይሄ ሁሉ ዕውቀት ከንቱ ነው አለ። ክብር ምስጋና ለስሙ ይሁን። እንዲህ መነካትን ይስጠለሁላችን። ይሄ ጉባኤ በኦርቶዶክሳዊት ቤተክርስቲያን አስተምሮ ውስጥ የኔ ሹመት፣ የኔ ማዕረግ፣ የኔ ጥበብ፣ የኔ ሪሰርች፣ የኔ ሀብት፣ የኔ መልክ፣ የኔ ውበት፣ የኔ ዘር ብዛት ክርስቶስን ፍቅሩን ማለት ነው፣ ሌላ አይደለም፣ ፍቅሩን ከማወቅ ጋር ሲነጻጸር ጉዳት ነው ብለን እንድንቆጥር እግዚአብሔር መንፈሱን ያሳደረን። ይሄን ካለ በኋላ ቅዱስ ጳውሎስ ምን ይላል? ስለ እርሱ ሁሉን ተጎዳው ክርስቶስንም ማገኝ ዘንድ። በክርስቶስ ማመን ያለው ጽድቅ ካገኘሁት፣ እሱን ካገኘው ዘንድ፣ እሱን ከተረዳው ዘንድ፣ ፍቅሩን ከቀመስኩ ዘንድ ያ የኦሪቱን ክብሩን፣ ማዕረጉን፣ ሊቅነቱን፣ በዓለም የነበረኝን አሳዳጅነቱን፣ በአደባባይ ከበሬታ ቦታ የሚሰጠኝ ነገር ሁሉ እንደ ጉድፍ እቆጥረዋለሁ አለ። እንደምን እቆጥረዋለሁ? ድገሙት እስቲ። እንደምን? ግሪኩ ስኩፑላ ይለዋል። ፋንድያ ማለት ነው። ፋንድያ የምንጠየፈው ከክርስቶስ ውጪ የሆነ ክብር፣ ያለ ቁርባን የሆነ ክብር፣ ያለ ንስሐ የሆነ ክብር፣ ያለ ጌታ የሆነ ሀብት፣ ያለ ጌታ የሆነ ሹመት፣ ወንበር እስኩፑላ ይላል። ቆሻሻ ፋንድያ። ባዶነት ከክርስቶስ ጋር ውበት አለው። ራብ ከክርስቶስ ጋር መጥገብ አለው። እስር ቤት ከክርስቶስ ጋር ምቾት አለው። ስሙ ለዘላለም የተመሰገነ ይሁን።
ቅዱስ ጳውሎስ ይህን መልእክት በእስር ቤት ሆኖ ነው የጻፈው። እነዚህ እነ ቆላሲስ እነ ማነው ፊልጵስዩስ እነ አንድ 5 መልእክቶች እስር ቤት ሆኖ የጻፋቸው። ይሄን ሲጽፍ በሮም እስር ቤት ሆኖ ነው። እስር ቤቱን ብነግራችሁ ልትደነቁ ይገባችኋል። አንድ ሰው ብቻ በሆነ መሰላል ውስጥ ወርዶ አንድ ሰው ብቻ ገብቶ ዕቃ ሰጥቶ መብልም መጠጥም ከሆነ ይወጣል። ሽንት ቤት የለም፣ ቴሌቪዥን ማየት የለም፣ ወክ ማድረግ የለም፣ መናፈስ የለም። ቅዝቃዜው ጽኑ ነው፣ ቁሩ ጽኑ ነው፣ ግራውንድ ነው። ምቾት የሚባል የለም፣ መብራት የለም። ለዚህ ሐዋርያ ግን ክርስቶስ መብራቱ፣ ክርስቶስ ሙቀቱ፣ ክርስቶስ ጥጋቡ፣ ክርስቶስ ሁለንተናው ስለሆነ ከክርስቶስ ውጭ ያለው ነገር ሁሉ ለኔ ቆሻሻ ነው አለ። ኧረ እልል ብለህ እግዚአብሔርን አመስግን። የክርስቶስ እንዳንሆን ያሰረንን መርገም ሁሉ እግዚአብሔር ያስወግድልን። ሹመት ቢሆን፣ ሀብት ቢሆን፣ ዕውቀት ቢሆን፣ ጥበብ ቢሆን፣ መልክ ቢሆን፣ ጎሳ ቢሆን፣ ዘር ቢሆን ኦርቶዶክሳዊት ቤተክርስቲያን ከሰጠችን ከክርስቶስ ፍቅር የሚለየን ከሆነ ቆሻሻ ብለን እንድንጸና እግዚአብሔር ጸጋውን ያሳደረብን። ስለዚህ ይሄንን ለሚሉ ሰዎች በዓለም እየኖሩ የዓለም መናይ ለሆኑ ሰዎች ይሄ አክሊል ይሰጣቸዋል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም ይላል። ያብቃን ሁላችን። የጽድቅ አክሊል ሶስተኛው የክብር አክሊል ነው። ቶሎ ቶሎ በጊዜ እንጠቀም። የክብር አክሊል በሉ ሁላችሁ። የምን አክሊል? ይሄ ለእረኞች የሚሰጥ አክሊል ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 4 ላይ ውሉደ ክህነት ለሆን ነው በረኝነት ግብራችን ለተጋን ባላደራ ለሆነን ስቲዋርድሺፕ ይለዋል። ኢኮኖሞስ ይለዋል የግሪኩ ቃል። ባላደራ ክህነቱ የእግዚአብሔር አደራ ነው። ስራው የእግዚአብሔር አደራ ስራ ነው። ጸጋው የእግዚአብሔር ነው። ድምፁ የእግዚአብሔር ነው። ስብከቱ የእግዚአብሔር ነው። መዘምርነቱ የእግዚአብሔር ነው። መቋሚያው ጸናጽሉ የእግዚአብሔር ነው። ይሄን ብለው ለሚያምኑ ለእውነተኛ መጋቢዎች፣ ለእውነተኛ እረኞች፣ ለታማኝ ካህናት፣ ለታመኑ አበነፍሶች በምድር ሲኖሩ ክብር ሁሉ ለእግዚአብሔር ብለው ራሳቸውን ዝቅ ላደረጉ ጌታ ይሄንን የክብር አክሊል ይሰጣቸዋል። ስሙ ለዘላለም የተመሰገነ ይሁን። ይሄንን ይሰጣቸዋል። ምክንያቱም በትንሹ የታመነ በብዙ ደግሞ ምን ይሆናል? ድገሙት፣ ምን ይሆናል? እስቲ ድገሙት፣ ምን ይሆናል? የት አይነት አባት ነው! ከአቅም በላይ አይፈልግም፣ ግን በጥቂቱ አንተ ብቻ አንድ መንገድህን ለመያዝ ሞክር። እጅን ይዞ ቀሪውን መንገድ የሚመራ ማን ነው? እግዚአብሔር ነው። ስለዚህ ቅዱስ ጴጥሮስ ምን ይላል? በአንደኛ ጴጥሮስ ምዕራፍ 5 ቁጥር 4 ላይ እንዲህ ሆነው ቤተ ክርስቲያንን ደም ዋጋ ለከፈሉላት። እኔ ሰሞኑን ወደ ስልጤ ሄጄ ነበረ። ሆሳዕና ደርሼ ስመጣ አንድ የተቃጠሉ 5 ቤተ ክርስቲያን አይቼ ነበር። አትበይ ዝም ብለሽ ጽኝ፣ ዝም ብለሽ በእምነት ጽኝ፣ ኦርቶዶክሳዊ ሁኚ፣ በጸሎት ተጋደይ። የከንፈርስ ጊዜ ሳይሆን የአቋም ጊዜ ነው። የምን ጊዜ ነው? ድገሙት፣ የምን ጊዜ ነው? እና ከዛ ውስጥ እግዚአብሔር ረድቶኝ አንዱን ቤተ ክርስቲያን ሎስ አንጀለስ ያሉ ምእመናን እኛ እናሰራለን አይተው ብቻ ና ብለውኝ ስለነበረ ያችን ለማየት ነው የሄድኩት። እዛ ያሉ ሰዎች 3ቱን ሰርተው 2ቱ አቅቷቸዋል። አንዱን እዛ ያሉ ሰዎች አሁን ያልኳችሁ ይሰሩላቸዋል። እና ምን አየህ እዛ ብትሉኝ ወራቤ የሚሉት ከተማ ውስጥ ነው። የቅዱስ ሩፋኤል ቤተ ክርስቲያንን ጽንፈኞቹ ሲያቃጥሉት አንዱ ካህን
ታቦቱን አባ ሊያውቁ ይችላሉ። አባ አብርሃም ቦታው ላይ ብዙ ጊዜ ስለሚመላለሱ ንዋየ ቅድሳቱን ይዞ ሌላኛው ጓደኛው አሸዋ ውስጥ እንዲቀብረው አደረገ። ራሱ ቄሱ ተቀበረ ማለት። እየሰማችሁ ነው ወገን? ክፉ ቀን እስኪያልፍ ሞት እስኪያልፍ ርስት አላስነካም ብሎ የከበሩ ንዋያትን ለአሕዛብ መላገጫ አላደርግም ብሎ አንዱ እሱም በአሸዋ ቀብሮ ሲሄድ በጥይት እግሩን መቱት ተባለ። አይቼዋለሁ ሁለቱንም ቄሶች። እነሱን ሳስብ ጌታ የመጨረሻ ዘመናቸው ላይ ሁሉ ለነዚህ የክብር አክሊልን ይሰጣል አይሰጥም ወገኖች? ለነዚህ ነው የክብር አክሊል የሚባለው። እንዲህ ይላል፣ የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ ነው የሚለው። አባቶቼ የክብርን አክሊል ለመቀበል ያብቃችሁ። የምድርን ቆብ አርገናል፣ ያምራል። የምግድቡን ምናምን አርገናል፣ ያምራል። በየአይነቱ በየቀለሙ በየምናምኑ በየጨርቁ አይነት ይሄ በዚህ እንዳይቀር የሰማያውን አክሊል እግዚአብሔር ለአባቶቻችን ያድልልን። አራተኛው የማይጠፋ አክሊል። የማይጠፋ አክሊል በሉ። የማይጠፋ አክሊል ቅድም እንዳልኩት አረፍተ ዘመን ገቶት እንደሚቆመው እንደ ንጉሥ አክሊል ያልሆነ ወይም ለአንድ ቀን ብርታት አግኝቶ ሁለት ዙር ሮጦ አሸንፎ እንዳገኘው ሽልማት ያይደለ አክሊል ማለት ነው። ይህን እነማን ያገኛሉ? ራሳቸውን የሚገዙ ሰዎች። እስቲ ከኔ ጋር አልበሩ። ራሳቸውን የሚገዙ ሰዎች። ክርስትና የጌታ መሆን ኦርቶዶክሳዊ መሆን በቃል ብቻ አይደለም። በአስተሳሰብ፣ በድርጊት፣ በፍላጎት እንዲሁም ደግሞ በመመኘት በማሳየትም የማመሆን ይገባናል። ብዙዎቻችን ፍላጎታችን ዓለማዊ ነው፣ አለባበሳችን ግን መንፈሳዊ ነው። ብዙዎቻችን ቃላችን ውቦች ናቸው፣ ድርጊታችን ግን አጋንንታዊ ናቸው። ከመጋረጃ ጀርባ ያለውን ማስለሚያቀው ወገኖች ነገሪ ማስለሚያቀው ምህረቱ ይድረሰለሁላችሁ። ስለዚህ ክርስትና ራስን መግዛት ይፈልጋል። መግዛት ማለት ሌላ አይደለም። ሰው በጸሎት ሕይወቱ ሲኖር አእምሮ ክፉን ከማሰብ እንዲወገድ ይገዛል ማለት ነው። ሰው በጾም ራሱን ሲያሰለጥን በነፍሱ ውስጥ የሚያድግ መራራ ስር እየተመደመደ እየተቆረጠ ስሩ እየተነቀለ ይመጣል ማለት ነው። ሰው በዝምታ ውስጥ ብዙ በማድመጥ ውስጥ ሲመጣ አንደበቱ ከመስበር፣ ከመኮነን፣ ከመፍረድ፣ ከመለያየት፣ ከማጣላት፣ ከኋላ ከመንከስ እየተቆጠበ ይመጣል። ይህን ጸጋ ይስጠን እግዚአብሔር ለሁላችን። አንድ የቤተ ክርስቲያን አባት ምን አለ? ራስን መግዛት ከሌለ መንፈሳዊ ሕይወት ያልተረጋጋ ይሆናል አለ። ምን ያልሆነ ይሆናል? ድገሙት እስቲ። አሁን የመባዘን ሁላችንም እዚህን ዛን ዘጭን ዘንጭ የምንለው ጸልየን በመረጋጋት አንጠብቅም። እየሰማችሁ ነው ወገን? ቅዳሴ ጀምረን አሜን ብለን ለመውጣት እንጨነቃለን። የወንጌል ትምህርት ተጀምሮ መቼ ነው የሚያቆመው የዶሎ ሰው እንላለን። አይደለም ወገኖች? ኧረ ምኑን አመጡብን ዛሬ? ደግሞ ሙቀት አለ እንትን አለ። ይሄ ደግሞ እየተከተካለ ዘመመ ነው አይደል? ምን ሁሉን ነገር በጽናት ለመጨረስ ያለን ትዕግስት አናሳ ነው። ክርስትና ግን መረጋጋት ይፈልጋል። በቤታችሁ ትንሽ የጸሎት ጊዜ፣ በእራት ጊዜ ትንሽ መጽሐፍ ቅዱስ የማንበብ ጊዜ። አሁን ልጄን ማስነበው ያው ልጆች አስቸጋሪ ናቸው። የእናንተም ልጆች የኔም ልጆች ባህሪ እባክህ ጨንቆኛል፣ እስቲ አንድ መጽሐፍ ቅዱስ አንብበልኝ ይለዋል። ምን ሆነ ጨነቅ? አለቆች ያስጨነቁኝ ይለዋል።
ያነብልኛል። አሁን እንዴት ነህ ይለኛል። በጣም ለቀቅ አረገኝ ይለዋል። ልጄን ከሰማ ነገ ልጁን አንብብልኝ ይለዋል። አይደል ወገኖች? እንደሱ አይደለ? ድሮ ስንሰብክ የምንለው አለ። አባት ለአባቱ ልጅ በፕላስቲክ ሳህን ነው እንጀራ የሰጠው። እንደምነው አባዬ ይላል ልጅ ለግራንድ ፓፓ ለምንድን ነው በሸክላ ሳህን ማትሰጠው ይለዋል። አይ የሰበረ አስቸግሮ ነው ይለዋል። ከዚያ ትንሹ ልጅ አንድ ቀን እንጨት መጥረብ ጀመረ። ምን እየሰራ ነው አንተ? ወደፊት ሳህን ስለምትጨርስ በእንጨት ነው መብላት ያለብህ፣ በማይሰበረው የዘራነውን አይደል የምናጭደው። ስለዚህ የእርካታ መንፈስ የሚረጉ ሰዎች እግዚአብሔር የማይጠፋውን አክሊል ይሰጣቸዋል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 25 ላይ የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል የማይጠፋውንም አክሊል ያገኛል ይላል። ያንን ያድለን እግዚአብሔር። አምስተኛው የምርኮ አብዮች አክሊል ይባላል። እንደነ መላከ ብርሃን ኦርቶዶክሳዊን የሚያበዙ በምክንያት አንዴ በሮብ ጉባኤ፣ አንዴ በቅዳሴ ወንጌል ስብከት፣ አንዴ በዓመታዊ በዓል፣ አንዴ በልዩ ልዩ መርሃ ግብር አዳራሽ በመስራት፣ ሰንበት ትምህርት ቤት በማቋቋም፣ የኮሌጅ ተማሪ በመጥራት ሰዎች ሁሉ የክርስቶስ መንጋ እንዲሆን ለሚለፉ የእግዚአብሔር ሰዎች እግዚአብሔር የምርኮ አብዮችን አክሊል ይሰጣል። ይስጥልን አባቶቻችን። እናንተ ማንን አምጥታችኋል? ዘማይቷን አምጥታችኋታል? ሺሻ ቤት የምታድረዋን አምጥታችኋታል? ድራፍት ይዞ የሚያጋጨውን በቃ ብላችሁ ወደ ወንጌል አምጥታችኋል? በጫት ጥላ ስር ራሱን ሸፍኖ ሌላ ዓለም ውስጥ የወደቀው ወንድምህን ጠርተኸዋል? በኤሌክትሮኒክስ ሚዲያ ናላው ዞሮ አዲክትድ ሆኖ የባዘነ ላለው ቲክቶከራን አንተ አምጥተህ በክርስቶስ ረፍት አግኝ ብለዋል? ካረከው የምርኮ አብዮችን አክሊል ታገኛለህ። ያድርግልን እግዚአብሔር ለሁላችን። ሰው የሚባለው እሱ ያገኘውን የእግዚአብሔርን በረከት ለሌሎችም ማሰማት፣ ማዳረስ፣ መማረክ ና ሲል እንደ ናትናኤል ና ታያለህ ማለት ሲጀምር ነው። ስለዚህ መጽሐፉ ምን ይላል? አንደኛ ተሰሎንቄ ምዕራፍ 2 ቁጥር 19 ላይ ተስፋችን ወይስ ደስታችን ወይስ ትምክህታችን አክሊል ማን ነው? በጌታችን በኢየሱስ ክርስቶስ መምጣት እናንተ አይደላችሁ? እናንተ እኮ ናችሁ ጌታችን። እናንተም በወንጌል አፈራን፣ ማረክን። ስለማረክን ደግሞ ስለናንተ የምርኮ አብይ አክሊል እግዚአብሔር ይሰጠናል አለ። ክብር ምስጋና ለስሙ። ላጠቃል ለምንድን ነው በዚህ ዘመን አክሊላችንን የምናጣበት መንገዶች የበዙት? እነሱስ ምንድን ናቸው ትሉኝ ይሆናል። የመጀመሪያው ከኃጢአት ጋር መደራደርና መመቻመች ነው። ኮምፕሮማይዝድ ማድረግ። እንግሊዘኛ እንደኔ የምትችሉ ሰዎች ካላችሁ ልክ ነኝ አይደል? ኮምፕሮማይዝድ ማድረግ። እኔ ቤት የደቡብ ልጅ ናት የቤት የሰራተኛና አንድ ቀን በይ ለስላሳና አምቡሃ አምጪ፣ ቀዝቃዛ አምጪ። ማ ቤት ነው ካሉሽ ቀሲስ ቤት ነው ያቸው አልኳት። ማ ቤት ነው ትያቸው አለች ስላት ቀዝቃዛ ስፕራይት ትለኛለች። ፈረንጅ ሀገር የኔም እንግሊዘኛ እንደዚህ ነው። እግዚአብሔር ምስክሬ። ግን ፈረንጅ ደግ ነው። ሳቅ ብለህ ሶኬ ብለህ ያለ ደስ ይላል አይደለ? እኛ ብትሆን እዚህ ጋር የቆመው የውሼባው ነው የሚለው አይደለ? የውሼባው ነው የሚለው ይሸብሽብ ነገርሃለሁ። እኛ ገና ነን። በማን ነው ገና ይሆን ነው? ኧረ በእግዚአብሔር በልልኝ። በማን ነን? ክብር ምስጋና ለስሙ ይሁን። ከኃጢአት ጋር መደራደር፣ መመቻመች። ብዙዎቻችን ይሄን እናደርጋለን። ትንንሽ ኃጢአቶች በጣም እንደ ቀላል ነገር ነው የምንቆጥራቸው።
ደካማ ውሳኔዎች ይበዙብናል። ደካማ ውሳኔዎች አሉን። ወሰን እናልፋለን። ወሰን አናከብርም። የእግዚአብሔር ወሰን የቱ ጋር የዓለም ወሰን የቱ ጋር እንደሚጀምር አናውቅም። በዓለም ስርዓት ውስጥ ወሰን ስታልፍ ወሰን ደፋሪ ተብለህ ወይ ትከሰሳለህ ወይ ቅልጥምን ትባላለህ። ብዙዎቻችን የእግዚአብሔር ወሰን እያለፍን ነው። ንግግራችን አልፏል። ትችታችን አልፏል። ስድባችን አልፏል። ርኩሰታችን አልፏል። እግዚአብሔር ሕይወት ይስጠን ሁላችን። አንዳንድ ጊዜ የማይረቡ ዓለማዊ ጓደኞቻችን አክሊላችንን ያስነጥቁናል። ለእግዚአብሔር ያልተገዙ የእግዚአብሔር ሐሳብ ያልገባቸው በተለይ ወጣቶች። እሺ የኔ ቆንጆ እንዳንተ አይነቱ ብዙ ፈታኝ ጓደኞች አሏችሁ። ምረጡ ጓደኞቻችሁን። በክርስቶስ ያልሆኑት በሙሉ ለእናንተ አይጠቅሙም። እውነቴን ነው የምላችሁ። ሌላው ይሄ ሚስጥራዊ ልምምዶች አሉን። ሚስጥራዊ እኔ እንደነገርኳችሁ ነው። ትንሽ እንዲህ ወደ ዘመናዊም ጠጋ ስለምን አንዳንዴ ምክር አገልግሎትም ስሰጥ እዛም በፈረንጅም ሀገር በዚህም የፖርኖግራፊ ችግር ማንም አያየውም። እሱና እግዚአብሔር ያዩታል። ነፍሱ ይጨነቃል። እግዚአብሔር ከዚህ ጭንቀት ወጣቱን ይገላግል። አሜን በሉ እንጂ። ሚስጥራዊ ልምምዶች። ራሔል እንዲህ አይነት ነገር ነበራት። ቴራፊም ጥቂት ጣዖት በቤቷ ነበር። ያን ጣዖት ያስወግድልን። ጥቂት እግዚአብሔር ማይከብርባቸው ሚስጥራዊ ልምምዶች ብዙዎቻችን ቤት አሉ። ብዙዎቻችን ሕይወት ውስጥ አሉ። አክሊል ይወስዳሉ። አክሊል ያጠፋሉ። አክሊል እንዳናገኝ ያደርጋሉ። ምክንያቱም እነዚህ ስነ ምግባር ውድቀቶች ስለሆኑ። እየጨረስኩ ነው። ሁለተኛው ተስፋ መቁረጥ ነው። ተስፋችን ማን ነው? ንገሩኝ። ማን ነው ተስፋችን? ማን ነው ተስፋዬ የሚል ዝማሬ አለ አይደለ? ተስፋችን እግዚአብሔር ነው። ተስፋችን እግዚአብሔር ነው። ብዙ ሰዎች በዚህ ዘመን የተስፋ መቁረጣቸው ምክንያት የአጋንንት ሹክሹክታ ጆሮአቸውን ስለሚሞላቸው ነው። ተው፣ አቁም፣ አትችልም፣ አይሆንም፣ አይከናወንም፣ ተሰብረሃል፣ መሻገር አትችልም፣ ድልድዩ ተሰብሯል፣ መሻገር አትችልም፣ ከፊት ለፊት ጋሬጣ አለ፣ መሻገር አትችልም፣ ሰው ሁሉ ወድቀ ይስቅብሃል ይለናል። የማይስቅብን እግዚአብሔር ግን አለ። ስሙ ለዘላለም የተመሰገነ ይሁን። እባካችሁ ተስፋችሁን በእግዚአብሔር ላይ አድርጉ። በማ ላይ እናድርግ? ድገሙት። በማ ላይ እናድርግ? ይመልሳል። እግዚአብሔር ስለ ጉዳያችን ይመልሳል። አይመልስም? ቢገለባበጥም ይመልሳል። አንድ ሰው ምን አለኝ መሰለህ? እንዴት ነው እንዴት አገኘው ፈረንጅ ሀገር አልኩት። እዛ አገልጋይ ነው። አይ ለምኜው ነበረ፣ ቆንጆ ሚስትና ትልቅ ቤተክርስቲያን ስጠኝ ብዬው ነበረ። ምንም አይደል፣ ከሞላ ጎደል ተሟልቶልኛል አለ። እንዴት አልኩት። ትልቅ ሚስትና ቆንጆ ቤተክርስቲያን ሰጥቶኛል። ገብቷችኋል አይደል? እሱ የለመነው ምንድን ነው? ቆንጆ ሚስትና ገና ነው የሚገባቸው አይደል? ሄዶ ምን አገኘ? ትልቅ ሚስትና ቆንጆ ቤተክርስቲያን። በእድሜ ገፋች ማለት ነው። ተስፋ አትቁረጡ። እሺ ወገኖች፣ ተስፋችን ማን ነው? እግዚአብሔር። ስለ ተስፋ ቃሉ ደግሞ ማን አይዘገይም? እግዚአብሔር አይዘገይም። ዛሬ ይሁን ነገ ይሁን ከነገ ወዲያ ይሁን ላያደርገው የሚችል አባታችን የታመነ ነው። ተስፋ መቁረጥ በክርስትና ውስጥ የኃጢአት ሁሉ ቁንጮ ነው የሚባለው። ይሁዳዊነት ነው የሚባለው። ባካችሁ ተስፋ አትቁረጡ። ሶስተኛው ትኩረትን መከፋፈል። ትኩረት ብዙ ትኩረት። እኔ አሁን እጃችሁን አስወጥቼ መጽሐፍ ቅዱስ በየቀኑ የምታነቡ ብል ብዙዎች ትኖሩ ይሆን? እስቲ መጽሐፍ ቅዱስ በየቀኑ የምታነቡ እጃችሁን አውጡ።
ፕሮግራም አድርጋችሁ በእግዚአብሔርና በካህኑ ፊት እኔ በእግዚአብሔር ፊት በየቀኑ ፕሮግራም አድርጌ አምላኬ ምስክር ነው መጽሐፍ ቅዱስ አነባለሁ የሚል ሰው እጁን ያወጣል። እንዴት ደስ ይላል! እነዚህ ቱርፋን ይባላሉ። የእግዚአብሔር ምስክሮች ስሙ የተመሰገነ ይሁን። እኔ ብሆን ከማጨብጨብ ለራሴ ነበር ማለቅሰው። እኔ ማን ነኝ? ታዲያ መጽሐፍ ቅዱስ ካልተነበበ ምን ዋጋ አለው? ጥቅም አለው ወንጌላችን? ፕሮግራም አድርጋችሁ ጧትና ማታ የምትጸልዩ ሰዎች ምንም ማይቀር ፕሮግራም ነው። በአምላኬ ፊት የምትሉ እጃችሁን አውጡ። እንትና ውዳሴ አይደለም እንትንም አይደለም፣ ግድ የለም በእግዚአብሔር ፊት አባታችንም አይታዘቧችሁ። በጣም ጎበዝ ብዙ ሰው አውጥቷል እጁን። ከፊት ያላችሁ ወደ ኋላ በተጠቅላላችሁ በኋላ የጸሎት ሰራዊት አለን ማለት ነው አይደለ? ለዚህ እኮ ነው ፌስቡክ ላይ የምንሰዳደበው። ለዚህ እኮ ነው ካህኑ የምትዘረጥጡት። ለዚህ እኮ ነው የኔን ድክመት ለማለፍ የሚያቀታችሁ። ለዚህ እኮ ነው እርስ በርሳችን አሁን ሰሞኑን እንኳን ያለውን ኢሹ ተመልከቱ። አንደኛው ላዘምር ነው ይላል፣ አንደኛው እስቲ አባት አዘምርና ይላል። እግዚአብሔር ይማረን ሁላችን። ልክ ነኝ አይደል? ይሁላችሁ እንዴት እንደምንከፋፈል የእግዚአብሔር ሰዎች ሁሉ ነገር ሲመጣ ትኩረትን የሚከፋፍለውን ነገር ይተውና ወደ እግዚአብሔር ትኩረታቸውን አድርገው መንበርከክ ይጀምራሉ። መፍትሄ ከማዘንድ ይመጣል። መልስ ከማዘንድ ይመጣል። መስተካከል ከማዘንድ ይመጣል። መለወጥ ከማዘንድ ይመጣል። ስሙ የተመሰገነ ይሁን። ትኩረትን መከፋፈል ብዙ ጊዜ አክሊልን ያስነጥቃል። ትዕቢትና ቸልተኝነት እንዲሁ አክሊላችንን ያስነጥቁናል። ስለዚህ ማንም አክሊልህን እንዳይነጥቅ ተጠንቀቅ፣ ጠብቅ፣ አጽንተ ያዝ እንዳለ መጽሐፍ ዛሬ ላለነው ኦርቶዶክሳውያን ዋነኛው አክሊላችን ቅዱስ ቤተ ክርስቲያን ናት። በፖለቲካው ፈተና፣ በዘረኞች ፈተና፣ በአክራሪው ፈተና፣ በፕሮቴስታንቱ ፈተና፣ ባልተረዱን ፈተና፣ አገልግሎቱ ባልገባቸው የውስጥ አገልጋዮች ፈተና አለ። በዚህ ሁሉ ፈተና ውስጥ ብንሆንም ግን ቤተ ክርስቲያን ሆይ እንወድሻለን ብለን በእምነት ቤተ ክርስቲያንን ሙጥኝ ብለን ተጣብቀን ይዘን በቤተ ክርስቲያን ስርዓት ውስጥ በንስሐና በሥጋው ደሙ ራሳችንን አትመን አክሊላችንን ይዘን ለመኖር እግዚአብሔር ያብቃን። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን።